جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا. بسم الله الرحمن الرحيم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون. وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. وبعد. السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። አላህ ቤት መሰባሰብ፣ ስለሱ መነጋገር ትልቅ ደረጃ እንዳለው በብዙ ፕሮግራሞች ላይ እዚህም በመጣው ከናንተ ውድ ወንድሞች በዚሁ በሐላባ በኑር መስጂድ ላይ ተገናኝተናል። ብዙ ጊዜ ማሻአላህ ለዲን ያላችሁ ፍቅር፣ ለዳዕዋ ያላችሁ ፍላጎት እጅጉን በጣም የሚያስደስት ነውና አላህ ይቀበላችሁ፣ አላህ ይቀበለን። የአላህ ቤትን ወዳችሁ እሱ ጋር ለመተዋወቅ የሱን ኃያልነት ለማወቅ ከሱ ጋር ለመዋደድ ነገ የውመል ቂያማ ይህ የተቀመጣችሁበት የተከበረው የአላህ ቤት እንዲመሰክርላችሁ የአላህ ስብሓንሁ ወተዓላን ምንዳ ነገ የውመል ቂያማ መዝገባችሁ በቀኝ እጃችሁ እንዲሰጣችሁ ነይታችሁ መጥታችኋል። አላህ ይቀበላችሁ። ዛሬ አንኳር ነጥቦች ላይ ትንሽ ቆይታ እናደርጋለን። ብዙ ርዕሶችን እንዳስሳለን። አላህ ስብሓንሁ ወተዓላ ረሱልን ዓለይሂ ሰላቱ ወሰላም የመጨረሻው ነቢይ የነቢያት መደምደሚያ አድርጎ ልኳቸው የእሳቸው ኡማ አድርጎን እኛንም አምጥቶናል። የረሱል ዓለይሂ ሰላቱ ወሰላም ኡማ መሆን የእሳቸው ተከታይ መሆን አንዱ ሸረፍ ነው፣ ትልቅ ድርሻ። ለምን ከተባለ አላህ ከሰው ሰውን ያበላልጣል፣ ከቦታ ቦታን አበላልጧል፣ ከቀን ቀንን አበላልጧል፣ ከሌሊት ሌሊትን አበላልጧል። ከሰው ሰው ረሱልን ዓለይሂ ሰላቱ ወሰላም አሽረፉል አንቢያኢ ወልሙርሰሊን የነቢያቶች የበላይ አድርጓቸዋል፣ የመላእክቶች የበላይ አድርጓቸዋል። አላህ የሩሱሎች የበላይ አድርጓቸዋል። የእሳቸው ተከታይ መሆን የእሳቸው ኡመት መሆን ወላሂ መታደል ነው። አይደለም? የነቢዩ ኡማ መሆን መታደል ነው። ስለዚህም በሳቸው የሳቸው ተከታይና በሳቸው ሸሪዓ ላይ ስንሆን ደግሞ አላህ ስብሓንሁ ወተዓላ በሳቸው አማካኝነት ለኛ ደግሞ ያዘዘን ትእዛዞች ብዙ ናቸው። በእስላም ጥላ ስር ሆነን የምንሰራቸው የታዘዝናቸው ብዙ ነገሮች አሉ። በዱንያም በአኺራ ለስኬት የሚያበቁን በመጀመሪያ አላህ የእሳቸው ነቢያት መደምደሚያ አድርጎ እስልምናን መርጦ ሲሰጠን ራሱ አላህ ስለወደደን ነው። ወንድሜ አላህ እስልምናን የሰጠ ስለወደደህ ነው። እህቴ አላህ እስልምናን የሰጠች ስለወደደች ነው። ነው አይደለም? አዎ። እኔ አይደለሁም ያልኩት። ረሱል ዓለይሂ ሰላቱ ወሰላም ሲናገሩ ሲያስተምሩን አላህ ዱንያን ለሚወደውም ለማይወደውም አላህ ይሰጠዋል አሉ። ዱንያን ለሚወደውም ለማይወደውም አላህ ይሰጠዋል። ዓለም ላይ ያሉ የሚባሉ ባለሀብቶች ስታያቸው ከአላህ መንገድ ያፈነገጡ ናቸው፣ ኢስላምን ያላገኙ ናቸው። ዱንያ መሰጠት የመወደድ የመጠላት ምልክት አይደለም። ድህነት የመጠላት ምልክት አይደለም። ዲንን ግን አሉ ረሱል ዓለይሂ ሰላቱ ወሰላም እስልምናን ኢማንን ግን አላህ ለሚወደው እንጂ ለማንም አይሰጥም አሉ። ወንድሜ አላህ ወዶ የሰጠህን ዲን ተጠቀምበት። ኢስላም ኒዕማ ነው፣ ጸጋ ነው። አላህ ዘንድ እውቅና የተሰጠው ዲን ነው። አልየውመ አክመልቱ ለኩም ዲነኩም
وأتممت عليكم نعمتي ورضيت لكم الإسلام دينا زاري ሃይማኖታችሁን ሙሉ አረኩላችሁ አለ አላህ ምንም ጉድለት የለውም አለ አረፋ ላይ 9ኛው ቀን ሐጀተል ወዳ የመሰናበቻውን ሐጅ ሲያደርጉ ረሱል አለይሂ ሰላቱ ወሰላም አላህ ያወረደው የቁርአን አያ ነው ሊሞቱ 80 ቀናት ሲቀር اليوم أكملت لكم دينكم ዛሬ ሃይማኖታችሁን ሞላሁላችሁ አለ አላህ اليوم أكملت لكم دينكم وأتممت عليكم نعمتي ጸጋዬንም በእናንተ ላይ አሟላሁ ፈጸምኩ አለ ورضيت لكم الإسلام دينا ከሃይማኖት በኩል እስልምናን ወደድኩላችሁ አለ አላህ إن الدين عند الله الإسلام ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው ሌላ አይደለም ይሄን ዲን አላህ ለወደደው ነው የሰጠው የዛሬ 10 ምናምን ዓመት ወይም ከዛ በላይ አዲስ አበባ አወሊያ መስጂድ ላይ አንድ ወንድማችን ሻሃዳን ያዘና አለቀሰ ምን ነው ሲሉት አላህ ለአቡ ጣሊብ ያልሰጠውን ስጦታ ሰጠኛል ግልጽ ነው አላህ ለአቡ ጣሊብ ያልሰጠው አቡ ጣሊብ ማለት በእስላም ታሪክ ትልቅ ስራ የሰሩ ናቸው ከነብዩ አለይሂ ሰላቱ ወሰላም ጀርባ ሆነው አብሽር ወንድሜ ልጅ የፈለከውን አስተምር እኔ ከጀርባህ ነኝ አብሽር አሳልፍ ያልሰጥህም ብለው አቡ ጣሊብ ለኢስላም መከታ ነበሩ ላኢላሃ ኢላላህ እንዲሰራጭ ኢስላም እንዲስፋፋ በዛ ከባድ ሰዓት ላይ ከነብዩ ጀርባ ሆነው አቡ ጣሊብ ረሱልን አለይሂ ሰላቱ ወሰላም አገዙ ረዱ ነገር ግን መጨረሻ ሰዓት ላይ ታመው ረሱል አለይሂ ሰላቱ ወሰላም መተው ያ አሚ ቁል ላ ኢላሃ ኢላላህ አጎቴ ወይ ላ ኢላሃ ኢላላህ በል أحاج لك عند الله الله زند من ناقرلهن ممسكرهن قال باكا قوتي بزي ساعت انقوال لا إله إلا الله بل سيلواتشو أبو جهالنا مسولو چروط أمتو مدفو سوي بالال يانتن مدفو نت يانتن مدفو ودادك ساي أي لاقكهم أبو جهل مالت أبو طالب من رسولنا عليه الصلاة والسلام تمر قادلاتشو اللو يوندم من اللي جاسال فسكال ستهن لا إله إلا الله مالت اسكالا قومه اقادر الله سيل نبربر أبو جهل نقر قل مجرش ساعات كنت قرقاري متا أترغب عن ملة عبد المطلب يا عبد المطلب من قتته يزين وطات يا محمد من قل تكتل أرسو من إلانال أرى أباتو تشاتش من قسين أبو طالب يا أباتي من قد الشالين يالبلو بكفرات شموتو هياتش لا إسلام لف نقر قل ዋናውን መሰረታዊን ቃል ስላልተጠቀሙ ወደ ጀሃነም ሄዱ الله لنبي قرآن أورد إنك لا تهدي من أحببت ولكن الله يهدي من يشاء أنت يودر كون سو ودتك لن يمن قد ممرات تشلم ولكن الله يهدي من يشاء نقرقن الله يفلقوني مراو هدامي ستومانو الله سلزي الله ودي ستن دين እንጠቀምበት ኢስላም ብዙ ኃላፊነት ሰጥቶናል ኢስላም ብዙ ስራ ሰጥቶናል እኔ አቅም የለኝም ብለን የምንሻሻው አይደለም ሁላችንም በተሰጠን ኢስላም በሰጠን ነገር ልንጠቀም ልንሰራ ይገባል ብዙ ነገሮችን ኃላፊነት ተሰጥቶናል እኔ አቅም የለኝም እኔ ማድረግ አልችልም ሳይሆን ሁሉም በአቅሙ የራሱን ያክል ይስራ ሰሃቦቼን አደረጉ ረሱል አለይሂ ሰላቱ ወሰላም ዘንድ የነበሩ ሰሃባ ይሄን ነው የሚያመላክተው አባ ሁረይራ አብዱራህማን ኢብኑ ሰህር ረዲየላሁ ዐንሁ ከነብዩ ጎን ነበር ምስኪን ናቸው ነብዩ ነበር የሚያስተዳድሩት ነብዩ ጀርባ ላይ አህሉ ሱፋ ከሚባሉት ነብዩ ከሚቀልቧቸው ሰሃቦች መካከል አንደኛው አባ ሁረይራ ናቸው ነገር ግን ለኢስላም አላህ በሰጣቸው አቅም አበርክተው ሄዱ ሰርተው ሄዱ 5374 ሐዲሶችን ለዚህ ኡማ አበረከቱ ማን አባ ሁረይራ አብዱራህማን ኢብኑ ሰኽር ምስኪን ናቸው ተርበው ይወድቁ ነበር ብዙ ጊዜ ዒልምን በድካም ላይ ድካም ሆነው በጭንቀት ላይ ጭንቀት ላይ እየተራቡ ዒልምን ቁጭ ብለው ከረሱል አለይሂ ሰላቱ ወሰላም ወሰዱ ሐፈዙ አስቀመጡ ለኡማው በኋላ አደረሱ
ኻሊድ ብን ወሊድ ረዲየላሁ ዐንሁ ያ የጦር ጀግናው ለኢስላም በአቅሙ አበረከተ። አላህ በሰጠው ቁዋ ኢስላምን ረዳ። አቡበከር ሲዲቅ ረዲየላሁ ዐንሁ አላህ በሰጣቸው ሀብት ደግሞ ኢስላምን ረዱ። ለምሳሌ አንተ ዳዕዋ ለማድረግ የግድ መድረክ ላይ መቀመጥ አያስፈልግም። ዳዕዋ ለማድረግ በገንዘብ ዳዕዋ ማድረግ ትችላለህ። በሰዎች ልሳን አንደበት ዳዕዋ ማድረግ ትችላለህ። በሰዎች ብዕር ዳዕዋ ማድረግ ትችላለህ። እንዴት የሚለው ጥያቄ ከመጣ አንተ ዱዓቶችን አላህ በሰጠ አቅም እየደገፍ ወደየ ክፍለ ሀገሩ ወደየ አካባቢው ላክ፣ አሰራጭ፣ ወጪያቸውን እየሸፈንክ አንተም አግዘሃል። ሂዳያ የሚያገኝ ሰው ካለም እነሱ ባደረጉት ዳዕዋ አንተ የአጅሩ ተጠቃሚ ነህ። ሰዎች መጽሐፍ ጽፈዋሉ፣ ስለ እስልምና ከትበዋሉ፣ ምን ብለዋሉ? ለዑለማዎች ባቅምህ ኩቱቡ ሲታ ተፍሲሮችን፣ የሐዲስ ኪታቦችን፣ የሲራ ኪታቦችን አድል ስጥ፣ እንዲያስተምሩ አድርግ። አማርኛ መጽሐፎች በኦሮምኛም በማህበረሰቡ በሚገባው ቋንቋ የተተረጎሙ መጽሐፎችን ለማህበረሰቡ አዳርስ። ዳዕዋ ላይ ነህ፣ ለኢስላም በማበርከት ላይ ነህ። የግድ ዳዕዋ መድረክ ላይ ቁጭ ብሎ መናገር ብቻ አይደለም። ግልጽ ነው አይደል? ዳዕዋ በሰዎች አንደበት ዳዕዋ ማድረግ ትችላለህ። ገጠሩ ላይ ምንጣፎችን ላክ። ቁርአን የሌለበት ቦታ ላይ ቁርአን ላክ። አሁን ደግሞ በዘመኑ ማሻአላህ ብዙ ሚዲያዎች በየቦታው በዝተዋል። አገራችን ላይ እስላማዊ ሚዲያዎች በጣም ብዙ አሉ። እነሱን በአቅምህ እርዳ። የአቅምን የበኩልን አድርግ። ዳዕዋው ተደራሽነት እንዲሆን ሰዎች ጆሮ እንዲገባ ሪሳላው የረሱል ዓለይሂ ሰላቱ ወሰላም መልእክት አስተምሮ የአላህ ትእዛዝ ዓለም ላይ እንዲዳረስ የበኩልን አድርግ። በገንዘብህ ምን ማድረግ ትችላለህ? ዳዕዋ ማድረግ ትችላለህ። በገንዘብህ ዳዕዋ ማድረግ ትችላለህ። ማሻአላህ ዛሬ ላይ በነበረን ፕሮግራም መብሩክ ብያቸዋለሁ። ሀላባዎች ሀሩን ሚዲያ እዚህ መጣ አይደል? አልመጣም? መጣ። ማሻአላህ ያው ዛሬም ፕሮግራማችን እያስተላለፈ ነው። ይሄ ማለት ፉርሳ ነው። እዚህ ሀላባ ላይ ያሉት በተለይ ደቡብ ዙሪያ ያሉት ዑለማዎች ማህበረሰቡ ዘንድ እንዲወጡ አቅማቸውን እንዲያሳዩ ዳዕዋቸውን እንዲያደርጉ በየቦታው የሚሰሩ ስራዎች የመስጊድ ግንባታ ሊሆን ይችላል። ለሙስሊሙ ድምጽ ለመሆን ይችላል። የሙስሊሙን ሁኔታ መዘገብ ሊሆን ይችላል። ያንን ለማድረግ እዚህ መጥቷል። እዚህ ያለው ደግሞ ኃላፊነት አለበት። በየቦታው ያለው ይህን ዳዕዋ እንዲሰራጭ ሁሉም የበኩሉን ማድረግ አለበት። ሁሉም ኩልኩም ራኢን ወኩልኩም መስዑሉን አን ረዕየቲሃ። ሁላችሁም ጠባቂዎች ናችሁ። በምትጠብቁት ነገር ደግሞ ሁላችሁም ተጠያቂዎች ናችሁ። ሁሉም ኃላፊነት አለ። እኔ አቅም የለኝም ማድረግ አልችልም አትበል። በአቅምህ እርዳ። እጅህ ላይ ሞባይል አለ። ዛሬ ሐቂቃ ሼር ላይክ ምናምን ነው የሚባሉት። ሼር ላይክ ምናምን የዘፈኑን ነው የምናደርገው ወይስ የቁርአን ነው? የዳዕዋውን ነው ሼር ላይክ እነሱን የምናበረታተው የነሱ ተከታይ ምን ነው? የቁርአን የሐዲስ የዳዕዋው ስለ እስልምናው ነው ወይስ እንተፉት ሙዚቃው የምኑ ነው? የትኛው ላይ ያለ ነው? ራሳችን ጠይቅ። አየህ እንዳበረከትክ ነው የሆነ ነገር እያረክ ነው። አንተ የሆነ ነገር የነሱ ተከታይ ስትሆን ላይክ ስታደርግ ሼር ስታደርግ ጥሩ ነገር ማለት ነው፣ እየደገፍክ ነው። እኛ ግን ዛሬ ምንድነው የምንደግፈው? አላህ ይጠብቀን። ዛሬ ቲክቶክ ምናምን አለ ሞባይላችን ላይ ይመጣል። ልክ ዘፈን ሲመጣ ማሻአላህ ሰብረኛ ሆነን በደንብ እናየዋለን አይደል? ልክ ቁርአን ይመጣል እለፍ፣ ዳዕዋ ይመጣል እለፍ፣ ሐዲስ ይመጣል እለፍ፣ ስለ እስልምና የሆነ ነገር ይመጣል እለፍ። ራሳችን ፈትሽ። ይህ ሞባይል ኒዕማም አለው፣ እንደዚሁም ደግሞ ዓዛብ ቅጣትም አለው፣ በላም አለው። ጥሩ ነገር አድርገን ከተጠቀምንበት፣ ዳዕዋውን ከሰማህበት፣ ቁርአን ካዳመጥክበት፣
ስለ እስልምና ከተረዳህበት ማሻአላህ ጥሩ ነገር ይዛሃል። አለዛ መጥፎ ነገር ምንድነው ሞባይላችን የሞላው? ራሳችንን ፈትሽ እስቲ። ምንድነው የሞላው? ስንት ዘፋኝ ሞላ? ስንት አርቲስት ሞላ? ስንት ራቆታን ምትሄድ ሞላ? ወይስ የማን ዳዕዋ ነው ሰም ያለው? ሐዲስ ቁርአን ነው ያለበት? ምኑ ላይ ነው ሚሞሪ ላይ ጫንከው? ምንድነው? ራሳችን ጠይቅ። ባለን ነገር መጠቀም ካልቻለን ጊዜ ያልፍብናል፣ እድሜያችን ይሄዳል። የዚህ ጊዜ ደግሞ ነገ የውመል ቂያማ አላህ Subhanahu Wa Ta'ala ዘንድ ደግሞ ሒሳብ ምርመራ አለ። ለዚህ ነው ታላቁ ዓሊም ሐሰን አልበስሪ ረሕመቱላህ ዐለይሂ እንዲህ አሉ፣ የብነ አደም አንተ የአደም ልጅ ሆይ ኢነማ አንተ አያሙ መጅሙዓ አንተ የቀናት ስብስብ ነህ አሉ። ኩለማ መዳ የውሙ መዳ ባዕዱከ ሁሌም አንድ ቀን በሄደ ቁጥር ካንተ አካል ካንተ ሰውነት እንደሄደ ነው እንደተጓዘ ነው። ይሰልሙከ الليل الى النهار ሌሊቱ ለቀን አሳልፎ ይሰጣል። ወይሰልሙከ النهار الى الليل እንደዚህም ደግሞ ቀኑ ለሌሊቱ ይሰጣል። حتى يسلمانك الى الاخره ወደ አኺራ ሁለቱን ተባብረው አሳልፈው እስከሚሰጡ ድረስ ባንተ ላይ ይቀያየሩብሃል። ቀን ይመጣል፣ ሌሊት ይመጣል። ቀን መጣ፣ ሌሊት ይቀባበሉሃል። ከዛ ሁለቱም ይተባበሩና ወዴት ይሰጡሃል? ወደ ቀብር ያስተላልፉሃል። ጊዜ ሄድከው ግን ምንድነው የሰራኸው ያዘጋጀው ምንድነው? ለዚህ ነው አምስተኛው ኸሊፋ ዑመር ኢብኑ አብዱል አዚዝ ረሂመሁላህ يقول እንዲሉ ነበር الليل والنهار ሌሊትና ቀን يعملان فيك ባንተ ላይ ስራ እየሰሩ ነው። فاعمل فيهما አንተም በእነሱ ላይ ስራባቸው። በዚክር በዱዓ ቁርአን በመቅራት ሰላም በመስገድ ስለ እስልምና በመታገል ለኢስላም በመስራት የበኩልን አድርግ። በየቤታችን ቴሌቪዥኖች አሉ። ዛሬ አብዛኛው ቤት ቴሌቪዥን የለም ቢባል እንኳን ሞባይል አለ፣ ዩቲዩብ ምን ይከታተላሉ። በየቤቱ ዋይፋይ ይገጥማል ሰው። እንደው በአላህ አብዛኛው ጊዜውን በምንድነው የምናሳልፈው? በምን እያሳለፍነው ነው? እንዴት እያሳለፍነው ነው? አብዛኛውን ሰዓት እስላማዊ ዳዕዋዎችን በመከታተል ወይስ ምን? ዛሬ ዑዝር የለንም፣ ምንም ዑዝር የለንም። አይ ስራ ነበርኩኝ ምናምን ዑዝር የለም። ቤት ስገባ ማሻአላህ ተፍሲሩን በል፣ ስለ ሰላት አሰጋገድ በል፣ ወቅታዊ ጉዳዮች በል፣ ሁሉን ነገር በሚዲያ ላይ ይቀርባል። ግን እኔ እየተጠቀምኩት ያለው ምንድነው? ዛሬ ሰላት እኮ ሰው 10 ደቂቃ አንድ አውቃት ሰላት ለመስገድ ቂያማ ሆኖበታል ነው አይደል? አረ ረፈደ፣ አረ ኢማሙ አስረዘመ ይላል። 90 ደቂቃ ኳስ ለማየት ቁጭ ብሎ ያንን ኳስ ለመቀጥቀጥ ግን ሰዓት ረፈደ ይላል። ቀድሞም ይገባል መስጊድ ገብቶ ቀድሞ ዳዕዋ ማዳመጥ፣ ዚክር ማድረግ፣ ሰላት መስገድ ባለበት መሆን የነበረበት ነበር። ግን ቀድሞ ራሱ ወደ ኳስ መመልከቻው ቤት ይሄዳል። ከዛ ሳምንቱ ስለተካሄደው ፈትዋ ይሰጣል። ሳምንት ከሌ ነበር ያሸነፈው፣ ከሌ ነበር ያገባው ምን ይላል። ከዛ 90 ደቂቃ ማልቅም ካለቀ በኋላም ቁጭ ይላል። ዳኛው ተሳስተዋል፣ ይሄ እንዲህ ብለዋል እዛው ምንም ሰዓቱ የዛና አይታወቅም። ለሰላት ግን 10 ደቂቃ ለመስጠት ሰው ትልቅ ቋጥኝ ድንጋይ እንደተሸከመ ሆነበት። ነገ የምናደንቃቸው ተጫዋቾች አይደሉም አኺራ ላይ ለኛ ሊጠቅሙን ይመጡት። እሱ ስራው ነው እኮ ስራው ነው። እሱ ሳምንታዊ ወራይ ተከፋይ ነው፣ ስራው ነው የሚጫወተው፣ ስራው ነው። ሌላ እኮ አይደለም ነው አይደለም? በብዙ ገንዘብ እየተከፈለው። አንተ ግን ትልቁ ስራ ሊከፈልህ የሚገባው ስራ የነበረው ሰላትህ ነበር። ሰላትህ በዚህ አልፋል። ተፍሲር ነበር፣ በዚህ አመልጠሃል። መስጊድ ውስጥ መቀመጥ ያለው ደረጃ ከባድ ነበር። የትም ቦታ ማይሰጥ ትልቅ ስጦታ መስጊድ የአላህ ቤት ስትቀመጥ የምታገኘው ሽልማት ልዩ ነበር። መጅተማ ቀውሙን ፊ በይት ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዐለይሂሙ ሰኪና።
ሰዎች ከአላህ ቤት በአንደኛው ቤት አይሰባሰቡም። ተሰባስበው ስለ አላህ ምንነት የሚማማሩ ከሆነ ስለ ቁርአን ስለ ሐዲስ የሚነጋገሩ ከሆነ ኢላ ነዘለት ዐለይሂሙ ሰኪና በእነሱ ላይ ሰኪና ይወርድባቸዋል። ዛሬ ቢፈለግ የጠፋ ነገር ትልቁ ሀብት ሰኪና ነው። የውስጥ እርካታ፣ መረጋጋት፣ ደስታ ርቆናል አይደል? በምን ምክንያት? ከአላህ ራቅና። ይሄ ነው ሚስጥሩ። ከአላህ ስለራቅን ደስታ ራቅን፣ ከኛ ጠፋ። ፈረንጆች ተመልከቱ፣ ደስታ ፍለጋ ኸምር ጠጡ፣ ደስታ ፍለጋ አጡት። የዝሙት አይነት ፈጸሙ። አላህ የሚጠላውን ነገር በአጠቃላይ በአደባባይ ፈጸሙ። ምን ፍለጋ? ደስታ። ዝም ብሎ አይገኝም። በቢሊየን የሚቆጠር ብር ቢኖር ወላሂ ደስታ አይገኝም ብዬ ነው የምናገረው። ወላሂ ደስታ አይገኝም። በዛ አላቸው በቢሊየን የሚቆጠር በዶላር በዩሮ፣ ግን ደስታን አጡት። መጨረሻ ደስታ ብለው ሄዱት ምንድነው? በራሳቸው እጅ ራሳቸውን ማጥፋት። አንገታቸውን ያንቃሉ፣ በስለት ራሳቸውን ይወጋሉ፣ ኤሌክትሪክ ይጨብጣሉ፣ ባህር ውስጥ ጥልቅ ባህር ውስጥ ራሳቸውን ይከታሉ፣ ህይወታቸው ይጠፋል። አላህ ምን አለን? አላ ቢዚክሪላህ፣ አዋጅ ንቁ፣ አላህን በመውሳት ተጥመኢኑል ቁሉብ፣ ልቦናዎች ይረጋጋሉ። ደስታ የሚመጣው አላህን ስናወሳ ነው። ስለዚህ መስጊድ ውስጥ በየትኛውም ማናገኘው ስጦታ መስጊድ ውስጥ አለ። እንዲህ ስትቀመጥ ዳዕዋ እያዳመጥክ ነው፣ የአላህ ሰኪና ይመጣል። ኢላ ነዘለት ዐለይሂሙ ሰኪና፣ አላህ በእነሱ ላይ ሰኪናን ያወረደባቸው ቢሆን እንጂ። ሰኪናን አላህ ያወርዳል። መረጋጋት፣ ደስታን አላህ ያመጣል። ወሐፈትሁሙል መላኢከቱ፣ መላእክቶች ይከባቸዋል። አንድ ባለስልጣን ሊከብህ ነው፣ ሊያጅብህ ነው፣ ታዋቂ ሰው ሊያጅብህ ነው ሲባል ምን አይነት ደስታ ነው የሚሰማ? እንደው በአላህ ግልጽ ስንነጋገር መላእክቶች አላህ ያከበራቸው ክቡራን የሆኑት አላህን ማምፁ አላህ የወደዳቸው መላእክት ሲያከቡስ በምን? በእንደዚህ አይነት አቀማመጥ። ወገሽየቱሙ ረሕማ፣ አላህ በእዝነቱ ይሸፍናቸዋል። አላህ ካዘነልህ ማን ሊጨክንብህ? ማን ቢጨክንብህ ሊጎዳ? አላህ ካዘነልህ። ወዘከረሁሙላህ ፊመን ዒንደህ፣ አላህ እሱ ዘንድ ካሉት መላእክት ዘንድ ያወሳቸዋል፣ ይፎክርባቸዋል። ኑና ባሪያዎቼን ተመልከቱ፣ ዱንያ ላይ ብልጭልጭ ነገር ትቼላቸው እኔ ጋር ለመቃረብ ኑ የሚሰሩትን ስራ ተመልከቱ። ፈኡሽሂዱኩም ይላል በሌላ ዘገባ፣ እናንተ መስካሪዎች ናችሁ። አኒ ቀድ ገፈርቱ ለሁም፣ እኔ ወንጀላቸውን ምሬያቸዋለሁ ይላል አላህ። ለማን? የአላህ ቤት የተቀመጡት። ለዚህ ነው የአላህ ቤት ሲባል ሙስሊሙ ልብ ላይ ትልቅ ቦታ ያለው። መስጊዱ ሲነካበት የሚቆጣው ሙስሊሙ ለዚህ ነው። ለአላህ ቤት ትልቅ ቦታ አለው። የአላህ ቤት የስነ ምግባር መፍለቂያ ነው። የአላህ ቤት የሰላም መፍለቂያ ነው። የአላህ ቤት ደስታ የሚገኝበት ነው። የአላህ ቤት ጭንቅ ሲል ጭንቀት ማስወገጃ ነው። ያ ቢላል አሪሕና ቢሰላል እኮ ነቢዩ ሰለላሁ ዐለይሂ ወሰለም፣ አንተ ቢላል ወይ አረ በሰላት አሳርፈን አሉ። አዛን ብላ ይቃም እንስገድ፣ ደስታ የምናገኘው በሰላታችን ነው። የት? የአላህ ቤት። መስጊዱ ሲነካበት ሙስሊም የሚያንገበግበው ከቤቱ ከምኑ በላይ ውስጡ የሚያቃጥለው ይህና መሰል ትልቅ ልዩ ስጦታዎች ስላሉት ነው። ዛሬ ግን አራዳንን ብልጥነን የሚሉ ሰዎች ደስታን ከአላህ ቤት ውጭ ይፈልጋሉ። ና ደስታን እናገኝ ይላሉ። የተለያየ ቦታ አይገኝም። ወላሂ ደስታ የሚገኘው አላህ ዘንድ ስንቀርብ ነው። ስለዚህ ትንሽ ደቂቃ ስለ ዲንህ ለመማር ምን ለመማር ለምንድን ነው የምታንቀላፈው? ለምን ይጫጫናሃል? ብዙ ጊዜያችን ባልሆነ ነገር እያለፈብን ማለት ነው። ለኢስላም ስትሰራ ኸይር ነገር ስታበረክት ድንበር አንተን አይገድብህም። ለምን ከተባለ ኢስላም ዓለም አቀፍ ነው። ኢስላም የዓለም ዲን ነው። ኢስላም አላህ ዘንድ ብቻ እውቅና የተሰጠው ዲን ነው። ኢስላም የሁሉም ሙስሊም መግባባ ቋንቋ ተመሳሳይ ነው። መስጊድ ስገባ እዚህ አይደለም እኮ አውሮፓ ሄድክ መስጊድ ገባ፣ ሳውዲ ሄድ መስጊድ ገባ፣ ዱባይ ሄድክ መስጊድ ገባ፣ ቻይና ሄድክ ጃፓንም ሄድክ መስጊድ ስገባ ምንድነው?
ለጀማው ሰላም አለይኩም ወይስ ሌላ ነው? ሌላ ሰላም አለይኩም አይደል? ጃፓን ስለሆኑ በእነሱ ቋንቋ የሆነ ነገር ምንድነው የሚባለው እንጨነቃለን። እንግሊዞች ስለሆኑ ወይ አውሮፓ የሆኑ ስለሆኑ እንጨነቃለን። መስጊድና የገባው ምንድነው የምትለው? አሰላሙ አለይኩም። እነሱስ እኛ አካባቢ አይደለም አገሩም ከለሩም እኛን አይመስልም። ስለዚህ ይላሉ እንዴ ሙስሊም እስከሆነ ድረስ ምን ይላል? ወአለይኩም ሰላም ይላል። በቃ መግቢያባ ኮድህ ነው እኮ። ሐጅ ለሄድክ ለምሳሌ አንድ አውሮፓ አጠገብ ሐጅ ተክቢራም ይያለ ወይ ተልቢያም ይያለ የሐጅ ስነ ስርዓት እየፈጸመ አስነጠሰውና አልহামዱሊላህ አለ። ምን ትለዋል? ይርሐሙከላህ እሱም ይህዲከላህ ይላል። በቃ ለምን ዓለም አቀፍ ነው፣ ተመሳሳይ ነው ኮዱ። ድንበር አያግድም። ለዚህ ነው 2013 ላይ እንደ አውሮፓውያን አቆጣጠር ዶክተር አብዱራህማን ሰሚጥ የሚባሉ ታላቅ ዓሊም አፍሪካ ላይ ተመልከቱ ከባህር ማዶ መጥተው አፍሪካ ላይ አሉ የሚባሉ ስራዎችን ሰሩ። ባለኝ መረጃ 860 መድረሳዎችን ሰሩ። 5700 መስጂዶችን ገነቡ። 9900 ውሃ ጉድጓድ ቆፈሩ። በሳቸው እጅ ብዙ ሰው እስልምናን ተቀበለ። ጫፍ ላይ የነበሩ ሙስሊሞች ጽናትን አገኙ። እሳቸው ከባህር ማዶ ነው የመጡት። ግን ምን ይዟቸው መጣ? ኢስላም እስልምና ይዟቸው መጣ። ፊሊስጤም ያሉት ወንድሞች ሲጎዱ አይ ሀበሻ አይደለም እኛ ሰፈር አይደለም ትላለህ እንዴ? ወንድሞች ናቸው። ኢነመል ሙእሚኑና ኢኽዋ አማኞች እኮ ማለት ወንድማማቾች ናቸው አለ አላህ። ወንድማማችነቱ ዓለም አቀፍ ነው። በምን የተገደበ አይደለም። ለዚህ ነው እኮ በሰሞኑ መስጊዶች ሲፈርሱ ዓለም ነው የጮኸው። ዓለም ለምን? የአላህ ቤት ነው። ከየትም መጣ ከየትም ሲመጣ ይሰግዳል። እኛውን ከአዲስ አበባ መጣን ሀላባ አብረን ሰገድን አልሰገድንም ይለያል። የትም ዓለም ብትሄድ ይሄ ነው። አዛን ተብሏል፣ እዛም አዛን። ምንም ለምን? ከአላህ በኩል ነው የመጣው። ምንም የሚቀያየር ነገር የለም። ሱብሃንአላህ። ስለዚህ ባለህበት አካባቢ ቦታ ምን አበርክቼ ነው የሚሄደው? ነገ የውመል ቂያማ ስሜ በምንድን ነው የሚጠራው? ሱብሃንአላህ። ብዙ ሰዎች ከመቃብር በላይ ከሞቱ በኋላ የሚታወሱ የሚጠሩ እኮ ብዙ ሰዎች አሉ። ለምሳሌ ኢማሙ ነወዊ ሲባል ሰማላችሁ። ኢማሙ ነወዊ ማን ናቸው? ሪያዱ ሷሊሂን ማቆ ኪታብ አለ። 40 ነወዊ 40 ሐዲስ ማቅ አለ። ሰሂህ ሙስሊምን ሸሪህ ያደረጉት ኢማሙ ነወዊ ናቸው። ዛሬ ዓለም ላይ ከቁርአን ቀጥሎ የሚቀራ ኪታብ ቢባል ከቁርአን ቀጥሎ የሚቀራ ኪታብ ቢባል እንደ ሪያዱ ሷሊሂን የለም። ሪያዱ ሷሊሂን ዓለም ላይ በየመስጊድ ይቀራል። ኢማሙ ነወዊ ገና ብዙ ዱንያ ላይ ሳይቆይ ነው ሄዱት። በ631 ተወለዱ በሂጅራ አቆጣጠር፣ በ676 ሞቱ። 45 ዓመት ነው ዱንያ ላይ ቆዩት። አላገቡም፣ ልጅ የላቸው። ዓለም ላይ ያለ ሙስሊም ግን ዛሬ ኢማሙ ነወዊ ረህመቱላህ ዐለይሂ ዱዓ ያደርግላቸዋል። ከመቃብር በላይ ሁሌ ስማቸው ይነሳል በመልካም ነገር። ለምን? ለኢስላም የሆነ ነገር አበርክተው ስለሄዱ ለአላህ ብለው ስለሰሩ። ዑሰይሚን ረህመቱላህ ዐለይሂ ሪያዱ ሷሊሂን ሸርህ ሲያደርጉ አንድ ቃል ይናገራሉ። የእኚህን ሰው ኪታብ አላህ እላይ ደረጃ ዛሬ እንዲታወቅ ያደረሳቸው የኢኽላሳቸው ጥንካሬ መጠን ይላሉ። በኢኽላስ የሆነ ነገር ስትሰራ ለአላህ ብለህ ስትሰራ አላህ እንዳትረሳ ያደርግሃል። ፊርዓውንን በመልካም ነገር የሚያወሳል አለ። ፊርዓውን ሲባል በመልካም ነገር የሚያወሳል፣ ሸይጣን ሲባል በመልካም ነገር የሚያወሳል፣ አቡ ጃህልን በመልካም ያወሳል። ለምን? ስራው ጥሩ ስላልነበረ በጥሩ ነገር አይታወስም። ስራህ ግን መልካም ከሆነ እዚች ምድር ላይ መልካም ነገር ተክለ ከሄድክ ከሞትክ በኋላ ጭምር ያንተ ፋና ያንተ ማንነት ግልጽ ይወጣል። ባለህበት አካባቢ በጀማዓ ስትንቀሳቀስ ዳዕዋ እንዲደረግ መድረኩን ምን ስታስተካክል
ነገሮችን ስትል ማሻአላህ የዳዕዋ እኮ የጀርባ አጥንት የሆኑ ብዙ ወጣት ወንድሞች እህቶች አሉ ከጀርባ ሆነው የሚሰሩ የነሱ ማንነት የሚታወቁት ከአካባቢው ሲርቁ ነው ወይ አጀል ደርሶባቸው ወደ አኺራ ሲሄዱ ወይ በስደት ከአገር ሲወጡ ወይ በሆነ ምክንያት አካባቢው ሲለቁ የዛ ሰው ማንነት ይታወቃል በእጅ ያለ ወርቅ እንደ መዳብ ነው የሚቆጠረው በእጃችን ሲኖር አናውቀው የሚታወቀው ከኛ ሲርቅ ነው የጤናን ጥቅም የሚያውቀው የታመመ ሰው አይንን ጥቅሙን የሚያውቀው አይን የሌለው ሰው የእግርን ጥቅም የሚያውቀው እግር የሌለው አላህ ብዙ ኒዕማኛ ላይ ውሎልናል ማመስገን ግን አቃት ከምንም በላይ በእስልምናችን ልናመሰግን ይገባል ነገር ግን ሁሌ ጧት ፊታችንን ልንታጠብ ስንነሳ ስንት ወንድሞቻችን ኩላሊታቸው የሚታጠቡ አሉ የሉም አላህ ይፈውሳቸው አላህ ያሽራቸው ስለዚህ አላህን ማመስገን አላህ የሰጠኝ ኒዕማ ብዙ ነው ማልቀስ አይደለም ዛሬ ሆነች በላዎች ሲደራረቡ ምን ሲል አንዳንዱ አላህ ለኔ ምን አረገልኝ ይላል ከዲን ሊሸሽ ይሮጣል እስልምና ለመልቀቅ ጫፍ ይደርሳል እሺ ለቀቅ ሄክ መጨረሻው ምንድነው ሞት ይቀራል አዳይ የዘላለም ስቃይ ጀሃነም ይፈልጋለኛ ማህከል እንኳን የጀሃነምን እሳት አለም የዱንያን እሳት ለትንሽ ሰከንድ እጁን አንድ ሰው ሊያሳርፍ ይችላል አይችል ይከብደዋል እኮ የአኺራው እኮ ከዱንያው 69 እጥፍ ይበልጣል ስለዚህ ሁሌ አላህን ማመስገንና በሰጠን ኒዕማ አመስግነን እኔ የሚጠበቅብኝ የበኩሌን ማድረግ ያለብኝ ምንድነው አንድ እናት መስጊድ ሲሰራ ሰዎች ገንዘብ ሲጠይቋት የምታደርገው የምትሰጠው ገንዘብ 5 ሳንቲም የለም ምንም ነገር የላትም ለመስጊድ ነው ተባለች ምንም የላትም ግን አለች የሆነ ነገር ማድረግ አለብኝ ብላ ያቅሜን ብላ ምንም እኮ የላትም 5 ሳንቲም የላትም ልብ በሉ 5 ሳንቲም የላትም ግን ያላትን አደረገች ምን የቤቷን አምፖል ፈታችውና አወለቀችውና ይሄንን ለመስጊዱ አምፖል አርጉልኝ መስጊዱን በዚህ አምፖል አብሩልኝ አለች እሷ በጨለማ መስጊዱ ብርሃን እንዲሆን ማለት እንደነዚህ አይነት ጀግኖች አልፈዋል በእስላም ታሪክ አገራችንም ከሀገራችን ውጭም ቀደምቶቻችን ደግሞ አሳይተዋል ከራሳቸው እስልምናን ያስበለጡ እኔ አንድ ሴት ሁሌ ሐቂቃ እንደዚህ ስለ ሴቶች ሳነሳ ብትመጣብኝ ሴት አለች ጀግና የነብዩ አለይሂ ሰላቱ ሰላም ባልደረባ የነበረች ሰሃቢ በአንድ ጦርነት ላይ ሁሉም ከጦርነቱ ሲመለስ እንዴት ነው ባልሽ ሞተ ይሏታል ዛጋ እዚህ ጋር ልጅሽ ሞተ እዚህ ጋር ወንድምሽ ሞተ እንዲ ይሏታል ሱብሃንአላህ ከባድ ነው በአንድ ቀን ይሁሉ ሰው ማጣት እሷ ግን ምን ትላለች ረሱል ሰለላሁ ዐለይሂ ወሰለም እንዴት ናቸው ትላለች እሳቸው ደህና ናቸው እስቲ አሳዩ ልክ ስታያቸው ከርሶ በኋላ ሁሉም ነገር ቀላል ነው አለች የባሌም የልጄም የሚሞት ቀላል ነው እርሶ ሰላም ከሆኑ ከራሳቸው እስልምናን ትልቅ ቦታ የሰጡ ጀግኖች አልፈዋል ስለዚህ እቺ ዱንያ አጭር ናት በዚች አጭር ህይወታችን ላይ እኔ ምንድነው ማበረከተው ምንድነው ሰርቼ ሜዳ ያለብኝ ኢማሙ ነወዊ ይነሳሉ አልኳቸው ኢብኑ ተይሚያ ረህመቱላህ ዐለይሂ ተይሚያ ማለት የእናትየው ስም ነው በእናትየው ተጠሩ ለምን እናት እዚህ ደረጃ ያደረሰቻቸው በአብዛኛው ጊዜ እስር ቤት አሳለፉ በደማቸው ኪታብ ይጽፉ ነበር ኢብኑ ተይሚያ ረህመቱላህ ዐለይሂ ከፍልስፍና ቡድኖች ጋር ብዙ ታግለው አሸንፈዋል ለኢስላም የሆነ ነገር አበርክተው ሄዱ ቡኻሪ ሲባል ማቃለ ቡኻሪ ሙሐመድ ቢን እስማዒል የሰሩትን ገድል ታቃላችሁ እናት ናት እዚህ ደረጃ ያደረሰቻቸው እሳቸውም ለእስልምና ትልቅ ውለታ ውለዋል ዛሬ ከቁርአን ቀጥሎ አለ የሚባል ምንጭ ቢኖር በአንደኛ ደረጃ ምንድነው የቡኻሪ ዘገቦች ናቸው አይደል ሰሂሁል ቡኻሪ ሙሐመድ ቢን እስማዒል እናትየው 1000 ዲናር ብር ሰብስባ
1000 ብር እንዳይመስላችሁ ዲናር ሲመታ ስንት ነው በእኛ ሲቆጠር ነው ከባድ ነው። ዲናር ስላችሁ ደግሞ ይሄ አሁን ያለው ወረቀቱ እንዳይመስላችሁ። የዛኔ ዲናር ከተባለ ምንድነው? የወርቅ መገበያ ወርቅ ነው። 1000 ዲናር ለቀለባቸው የነብዩና አለይሂ ሰላቱ ሰላም ሐዲስ ሲሰበስቡ እንዳይቸገሩ እንዳይብላ ሰጠች። ንብረት ምሽጣ ኋላ መንገድ ላይ ሲጫኑና መርከብ ላይ መዛው መንገድ ላይ መርከብ ላይ ሲጫኑ አንተ ክፍለ ሀገር ስትሄድ ከዚህ አዲስ አበባ ስትሄድ ውጭ ሀገር ስትሄድ አጠገብ የሚቀመጥ ሰው ይኖራል አይደል? የዛን ትግባባለህ። ከየት መጣ? ከዚህ እኔ እንደዚህ እንዲቃላ መጣ እንደዚህ ቦታ ልሄድ ልዘይር እንባባላለን። እሳቸው 1000 ዲናር እናቴ ሰጣኝ ዒልም ልማር የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ልሰበስብ ሰሂህ ሐዲሶችን ልሰበስብ ለዚህ ጉዳይ ነው እናቴን አድርጋ ስትላቸው ማን ነው ሲሉት ለሰውየው ማፊያ ነበርና 1000 ዲናር ጆሮ ላይ ገባች። ትንሽ መንገድ እንደሄዱ አራው አለ ምን ነው 1000 ዲናር ጠፋኝ አለ ይሰው። ሱብሃንአላህ እሳቸው ሲገቡ ያስመዘገቡት ነገር የለም። እንደ ራሳቸው ጥሩ ሰው መስሏቸው ይሄን ሚስጥር ሲያወጉት 1000 ዲናር ጠፋኝ ማለት ጀመረ። ይሰው ሲበጠብጥ ምን ሲል እዛ ያሉት ሹፌሩ ምኑም የሚነዳውም እስቲፈታሽ ተብሎ ሲፈታሽ 1000 ዲናር የለም። ዝም ብሎ ነው የሚበጠብጠን ብለው ሄዱ። አጠገባቸው መጣና የተወሰከው አላቸው። የተወሰከው ሱብሃንአላህ። እሳቸው ምን አሉት? ባህር ውስጥ ከተትኩት አሉ። 1000 ዲናር ሙሉ? አዎ። ለምን አላቸው። ነግሬሃለሁ የረሱልን አለይሂ ሰላቱ ወሰላም ሐዲስ ልሰበስብ ብዬ ነግሬሃለሁ። ሐዲስ ሰሂህ ضعيف ከሚባሉት ነገር አንዱ እዛ ውስጥ ሐዲሱን ሰነዱ ላይ ታማኝ ሰው ነበር፣ ዋሸው ነበር፣ የተለያየ እንትኖች አሉት፣ መስፈርቶች አሉት። ስለዚህ ቡኻሪ በራሳቸው ገንዘብ ማለት ነው 1000 ዲናር ወስደው ነበር ቢባል ሐዲሱ ምን ሊባል ነው? እንከን ሊመጣበት ነው። ስለዚህ ለነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሲሉ ብራቸው ምን አደረጉ? ገንዘባቸው ፊዳ አደረጉ። አያችሁ ለኢስላም ያበረከቱት። ሰሂህ ቡኻሪ ዝም ብሎ እኛ ጋር ደረሰ መሰላችሁ? ኢስላም ዝም ብሎ እኛ ጋር እኮ አልመጣም። የሐምዛ ጉበት የተቆረጠበት ዲን ነው ኢስላም። ቢላል ጀርባው በዛ በረሃ ላይ ቋጥኝ ድንጋይ ተጭኖበት የተገረፈበት ዲን ነው። ሱመያ ባሰቃቂ ሁኔታ የተገደለችበት ዲን ነው ኢስላም። እኛ ጋር ሲመጣ እንደቀላላ አንዳንዴ እንፎርፋለን። ሰላት አመለጣለ የራሱ ጉዳይ በቃ በስርዓቱ ላይ አንገኝ። ዘካ መጣ ምናምን አይ 10,000 ብር ከሰጠው ችግር የለም 100,000 ብር ወጅቡበት ቀለል አድርገዋል። ላ ኢስላም ላይ ስትኖር ስርዓት አለው። ያንን ስርዓት አክብረን ስንኖር ደግሞ መጨረሻው ልዩ ሽልማት አለው፣ ደስታ አለው። ቀደምቶችን አያቸው ይሄንና መሰል ስራዎችን ሰርተው ነው የሄዱት። እኛ ግን ዛሬ በዱንያ ተዋጥን። ዱንያ 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 አለ። በቃ ገማችን ለይለን ወነሃራ ዱንያ ዱንያ ብቻ ሆነ። ዱንያ ስንል ወላሂ ዛን ትጠፋለች። ለዚህ እኮ ነው ዛሬ ማንም መጫወቻውን ነው። ረሱል ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰውባን ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ የአላህ መልእክተኛ እንደዚህ አሉ፣ ዩሺኩል ዑመሙ አን ተድዐ ዐለይኩም ከማ ተድዐ አልአከለቱ ኢላ ቀስዐቲሃ። በእናንተ ላይ እኮ ሰዎች ይጠራሩባቸዋል። ልክ ሰዓት ላይ ትሪ ላይ ያለ ምግብ ላይ እንዳለ ሰው እጁን ምኑን እንደሚያሳርፈው ያንን ምግብ ለመብላት እዛዛ እንደሚተራረፈው ብዙ ሰዎች ጀማዎች ነው እንደሚበሉት እናንተ ላይም ከዓለም ጫፍ ከዛ ጫፍ ይጠራሩባችኋል ሊያጠፏችሁ። ሚን ኩል ኡፍቅ ከያንዳንዱ አቅጣጫ ከማ ተድዐ አልአከለቱ ኢላ ቀስዐቲሃ። ከዛ በኋላ ይህንን ሲሉ ቂለ ያ ረሱለላህ ፈሚን ቂለትን የውመኢዝን፣ ያን ቀን ትንሽ ነው ሆነን ነው እንዴ ቁጥራችን አንሶ ነው እንዴ እንደዚህ የሚያደርጉብን? ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? በል አንቱም የውመኢዝን ከሲራ። አረ ይልቁንም እናንተ ያንማ እንዲህ ነፍ ናችኋል። በቢሊየን ነው የምትቆጠሩት፣ ቁጥራችሁ ላይ ነው። ወላኪነኩም ጉሳኡን ከጉሳኢ ሰይላ፣ ነገር ግን እንደ ባህር አረፋ ናችሁ አለ። የባህር አረፋ ኡፍ ብትሎ ይጠፋል፣
ብትመዝኑ አይመዘንም ስስ ነው ባዶ ነው ቀፎ ነው ማለት ولا ينزعن الله من صدور عدوكم المهابة منكم الله ከጠላቶቻችሁ ቀልብ ላይ ፍራቻን አላህ ያወጣዋል ولا يقذفن الله في قلوبكم الوهن በእናንተ ቀልብ ላይ ደግሞ ወህንን ይከታላል فقال قائل يا رسول الله وما الوهن ወህን ምንድነው ብሎ ጠየቃቸው በእናንተ ቀልብ ላይ ወህንን ይከታል ሲሉ قال حب الدنيا ዱንያ መውደዳችሁ وكراهية الموت ሞትን መጥላታችሁ ነው ዱንያ አልወደድንም ዛሬ አላበርንም ለዱንያ ሲል አይደል ወንድሙን የሚገለው ለዱንያ ሲል አይደል የሰው ህይወት የሚያበላሽው ስንት ያለቅሳል ዛሬ በላኮ ሲመጣ ዝም ብሎ አይመጣም ውጭ ሀገር ያሉት እህቶቻችን ዘመዶቻችን ወንዱም ሴቱም አባቴ ብላ ገንዘብ ስትልክ ወንድሜ አጎቴ ብላ ዘመድ አዝማድ ብላ የሆነ ገንዘብ ስትልክ ያንድን ገንዘብ ጭፍድድ አድርጎ ይበላል ቤት እየሰራውልሽ ነው ይላታል ፎቶ ያነሳና የሰው ቤት አንስቶ በፎቶ ይሄው እየሰራውልሽ ይላታል እዚህ ስትመጣ ኬት የላክሽ ይላታል በዚህ የተበደሉ ብዙ እህቶች የሉ የቲሞች አሉ የሚያለቅሱብን አባት ይሞታል አጎት ይረከባል ልጅ ነው አቅም እያለ ካርታ በስሙ ያስቀይራል መሬት ድንበር ይገፋባቸዋል ሁቡ ዱንያ መውደድ እንጂማ እኮ ረሱል አለይሂ ሰላቱ ወሰለም ከተሰጣቸው ስጦታ አንድ ወር መንገድ ሲቀር ጠላት ይንቀጠቀጥ ነበር ይፈራቸው ነበር ገና ለጦርነት አንድ ወር ሲቀር የአንድ ወር መንገድ ሲቀራቸው ዛሬስ ከጠላት ቀልብ ላይ አላህ ምንን አወጣ ፍራቻል በምን በእኛ ስራ እኛ ላይ ደግሞ ሁቡ ዱንያ ወከራህየቱ الموت ዱንያን መውደድ ሞትን መጥላት አደረገው ሞት ጠላውም አልጠላውም ያሳዳል ይመጣል የለም ጓደኛ ትላንት አብሮ ማኪያቶ ጠጥቶ አብሮ ተጫውቶ ጧት መርዶን የሰማ አረ ከሌ ሞተ ተብሎ የተነገረ የለም እህት ያንቺስ የለችም ጓደኛሽ አብራሽ ትላንትና እንዴ ተመርቀን ብለሽ ምን ብለሽ በጧቱ ሌላ ዜና የሰማሽ ሞተች የተባለች ዛሬ ሞቱል ፉጃ ድንገተኛ ሞት በየአካባቢው የበዛበት ወቅት ነው ሞቱል ፉጃ የቂያማ ምልክት ነው ጧት ሰላሙን የወጣ ማታ ተሸክሞት የሚመለሱ ስንት አለ ሁላችን እንሄዳለን ነገር ግን ስንሄድ በምን መልኩ ነው መሄድ ያለብን ምንድነው ማዘጋጀት ያለብን ኸምር እየጠጣው ነው መሄደው ወይስ አላህ በሚወደው መንገድ እየሰገድኩኝ መስጊድ ሆኜ ሱጁድ ላይ ሆኜ ነው መሄደው ወይስ በመልካም ሁኔታ ጾሜን እየጾምኩ ሰደቃ እያወጣው ዚክር እያልኩ ቁርአን እየቀራው በየትኛው ነው መሄደው አጭር ናታ ዱንያ ስለዚህ በዚች ባለችን አጭር ሐያት ላይ ለኢስላም የሆነ ነገር አበርክተን እንሂድ ማዛ ቀደምተ ለሃዚ ዲን ለዚህ ዲን ምን አበረከትክ ብሎ አላህ ሲጠይቀን መልሳችን ምንድነው አላህ ነገ የውመል ቂያማ ልብ በሉ ወንድሞች ይሄን በደንብ ስሙኝ ነገ የውመል ቂያማ ቀብር ውስጥ ከገባን በኋላ ልክ አንድ ሰው ሲሞት ቀብር ይገባላ ቀብር እንደገባ ዱንያ ላይ ስንት አመት ኖርክ አይባልም ዱንያ ላይ ምን ነበር ስበላ የነበረው አይደለም ዘርህ ምንድነው አይደለም ስልጣንህ ምን ነበር አይደለም ስለ ድርጅት አይደለም ቀብር ስገባ የምትጠይቀው ምንድነው የምንጠይቀው የመጀመሪያው ጥያቄ መረቡክ ጌታህ ማን ነው من نبيك نبيه ማን ነው من دينه ዲንህ ምን ነበር ይሄ ጥያቄ ለማንም አይቀርም ለዓሊሙም ለጃሂሉም ለሀብታሙም ለደሃው ለትልቁም ለትንሹ ለሴቱም ለወንዱም ሁሉም ዓለም ላይ ያለ ቀብር ላይ ሲገባ ለአማኙም ለካዲሁም ለሁሉም ይጠየቃል መረቡክ ይላል አማኝ ከሆነ ረቢ አላህ ጌታ አላህ ነው ይላል من دينك ዲንህ ምንድነው ኢስላም ነው ይላል من ነብይህ ማን ነበር ነብዩ አለይሂ ሰላቱ ወሰላም ሆናቸውን ይናገራል አላህ ያግራልን አንዳንድ ሰው ዚክር አብዛ ነገ የውመል ቂያማ ለዚህ ጠቅመሃል ዚክር አብዛ ላኢላሃ ኢላላህ አብዛ መጨረሻው ቃሉ ላኢላሃ ኢላላህ የሆነ ሰው አላህ ጀነትን እንደገባ ረሱል ሰለላሁ ዐለይሂ ወሰለም ነግረውለታል ላኢላሃ ኢላላህ አብዛ ሲባል የዛኔ ለዋለው ይላል የዛኔ አላርም አይደለም አይመጣ አላርም ነው እንዴ የዛኔ የሚመጣው አሁን የተለማመር ነው አንድ ሸህ የሆነን ሰው ሻሃድ ላኢላሃ ኢላላህ ሊያስብሉ ሲመጡ
ሞቶ እኮ ነው። ሊሞት ሲል ላኢላሃ ኢላላህ ሊያስብሉት ሲሉ ቁል ላኢላሃ ኢላላህ ላኢላሃ ኢላላህ በል ሲሉት F1 ኢንተር ተጫኑ ይላል። ይሄ ቃል ብቻ የኮምፒውተር አስተማሪ ነበር፣ አንደበቱ ላይ ያለው ይሄ ነው። አንዴ ሳውዲ ካፒቴን ሲናገር ከሰማሁት ዶክተሮቹ ሙስሊም ዶክተሩን አላህ ያብዛልን፣ አሚን በሏ፣ አላህ ያብዛልን። ጥቅሙን ታውቃላችሁ? ቢያንስ ቤተሰብ የሚያክመው ዶክተሩ ነው። ቤተሰብ ራቅ ሊል ይችላል። ሊሞት እያለ እንዳለ ከሆነ ሙስሊም ዶክተር ከሆነ ምን ያስይዘዋል? ሻሃዳ በል ይለዋል። እና ይሄ ዶክተር ከተናገረው መካከል ጨንቆት ሊሞት ሲል አንድ ወንድሙ ቁል ላኢላሃ ኢላላህ ቁል ላኢላሃ ኢላላህ እየፈጠነ ላኢላሃ ኢላላህ በል ይለዋል። ያ ሊሞት እያለ ያ ዶክተር መድ ይለዋል። ላኢላሃ ኢላላህ ሳይሆን ሚሳባል ላኢላሃ ኢላላህ ላ ትሳባለች ይለዋል። እየሞት ያስተምራል። በላኢላሃ ኢላላህ ጥላ ስር በላኢላሃ ኢላላህ ላይ ከኖር እያልን የሆነ በተግባር ከኖር ነው አላህ መጨረሻውም ያገረዋል። ስለዚህ ቀብሩስ መረቡክ መንዲኑክ ሁሉም ይጠየቃል። ሙናፊቅ ካፊር እስከሆነ መረቡክ ሲባል ላአድሪ ይላል። እንዲየጨው አላውቅም ይላል። አናቱን በመዶሻ ይሉታል። 7 ምድር ሰንጥቅ ይወርዳል፣ ያወጡታል። መነብዩክ ይሉታል። አሁንም እየጨው አላውቅም ይላል። አትወቅ ብለ ይሉታል። ያ አላህ ዱንያችን ናት፣ ሁላችንም እንገባለን። ትክክለኛ ህይወት ማለት ወላሂ የአኺራ ህይወት ነው። የዱንያ በቃ መሸጋገሪያ ናት። ወላጆቼን ምን ያህል አስደስቻለሁ፣ ጭንቀት ይሁን። ጎረቤቼ በእኔ ያህል ምን ያህል ተደስተውብኛል፣ ጭንቀት ይሁን። ስንት ሰው ሰደቃ አውጥቼ አብልቻለሁ፣ የተራበን አጥግቤያለሁ፣ የታረዘን አልብሻለሁ፣ የታመመን ጠይቄያለሁ። ጭንቀታችን ይሁን፣ ሐሳባችን ገማችን ይሄ ይሁን። ዛሬ ስኛ ከመስጊድ ጭራሽ ለማውጣት ከዛም ሐቁን ለመብላት ሰውን ጭምር ስሙን ለማጥፋት ይሄ ነው ያለው። ጡባ ሊመን ሸገለት ዐይቡሁ ሚን ዑዩብ ናስ አሉ። ጡባ ማለት የጀነት ምስክርነት ነው። ጀነት አለው ወይም ጀነት ውስጥ ያለ ዛፍ ስጦታ ባጠቃላይ ለማን? ሊመን ሸገለት ዐይቡሁ ሚን ዑዩብ ናስ፣ የራሱ ነውር ከሌላ ነውር ቢዚ ያደረገችው። እኔ እንዲያለብኝ እንዲሰርቼ ብሎ ስለ ራሱ የሚጨነቅ ሸይጣን አንተን መንገድ ሲያስወጣ ስለ ሰው እንድታወራ ያረጋሃል። እከሌ ይሰግዳል አይሰግድ አይጾም እከሌ እንድትል ያረጋሃል። ራስን ያስረሳሃል። ብልጥ ጮሌ ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም አልከይሱ መን ዳነ ነፍሰሁ ወአሚለ ሊማ ባዕደል ሞት። ብልጥ ጮሌ ማለት ከሞት በኋላ ላለ ሀገሩ ስንቅ ያዘጋጀ ነው። ብልጥ ይሄ ነው። አራዳ የሚባለው በእስልምና ቋንቋ ከሞት በኋላ ምን አለኝ አካውንት ከፍቶ ያስቀመጠ ማለት ነው። ምን ሰላቱን፣ ዘካውን፣ ሐጁን፣ ጾሙን፣ ዚክሩን፣ ቁርአኑን፣ ኸይር ነገር ባጠቃላይ አላህ ዘንድ አካውንት ከፍቶ ያስቀመጠ ነው። ብልጥ ጮሌ ማለት ይሄ ነው። አንድ የመጨረሻ ሐዲስ ተናግሬ የዛሬ ፕሮግራም ይልዝካ። ነገ የውመል ቂያማ አላህ ሁላችንንም ያናግረናል። ያለ ማንም አስተርጓሚ አላህ ያናግረናል። እንደየ ቋንቋ አላህ ያናግር፣ ማንም ሳያስተረጉም። ማ ሚንኩም ሚን አሐድን፣ ከናንተ አንድም የለም አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም፣ ኢላ ሰዩከሊሙሁ ረቡሁ ለይሰ በይነሁ ወበይነሁ ተርጁማን፣ በሱና በአላህ መካከል ማንም አስተርጓሚ ሳይኖር አላህ እያንዳንዳችሁን ያናግራችኋል። ፈየንዙሩ አይመነ፣ ወደ ቀኝ ይመለከታል። ፈላ የራ ኢላ ማ ቀደመ፣ ያሳለፈውን የሰራውን እንጂ ሌላ ምንም የሚያዩ ነገር የለም። ወየንዙሩ አሽአም፣ ወደ ግራም ይመለከታል። ሚንሁ ፈላ የራ ኢላ ማ ቀደመ፣ ያሳለፈውን የሰራውን እንጂ ሌላ ምንም የሚያዩ ነገር የለም። ወየንዙሩ በይነ የደይህ፣ ፊት ለፊቱም ይመለከታል። ፈላ የራ ኢላ ናር ትልቃ ወጅሂ፣ ፊት ለፊቱ እሳትን እንጂ ሌላ ምንም የሚያዩ ነገር የለም። ፈተቁ ናር፣ እሳትን ተጠንቀቁ። ወለው ብሽቅ ተምረቲን፣ በትንሽ ግማሽ ተምር እንኳን ብትሆን። ፈመን ለም የጅድ፣ ይህን እንኳን ሰደቃ መስጠት ያቃተው፣ ፈቢከሊመትን ጠይባ፣ በመልካም ንግግር። ቢያንስ ወንድምህን ማሞገስ ቢያቅትህ
አታውግዘው። ወንድምህን መርዳት ቢያቅትህ አትጉዳው። ወንድምህን ማሳቅ ማስደሰት ቢያቅትህ አታሳዝነው። ግልጽ ነው። ኸይር ነገር መስራት ቢያቅተን ቢያንስ ዝም። መልካም ንግግር ሰደቃ ነው። እዚህ ቦታ ላይ እንጣደፍ። ስለ ራሳችን እንጨነቅ። ቁ አንፉሰኩም ነፍሶቻችሁን ከእሳት አድኑ አላህ አለ። ስለ ራስ ነው የምትጠየቀው። ወላ ተዚሩ ዋዚረቱ ዊዝራ ኡኽራ አንዱን ወንጀል አይሸከምም። ምናልባት ልትሸከም የምትችለው ዱንያ ላይ ያለ አግባብ የተሸከምከው ያጠራቀምከው ያግበሰበስከው ካለ የዛኔ ትሸከማለህ። አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቹ እንዲሰብሰብ ብሎ ባሉበት ጥያቄ ጠየቁ። አተድሩነ መኒል ሙፍሊስ ደሃ ማን እንደሆነ ታውቃላችሁ? ሰሃቦቹ በተረዱት መሰረት አልሙፍሊሱ ፊና ከኛ ማህበረሰብ ደሃ ማለት መላ ዲርሃመ ለሁ ወላ መታዕ መጣቀሚያ ብር ወርቅ የሌለው ነው። ወይ በዘመናችን ቋንቋ G+1 3 መኪና V8 ምናምን የሌለው ነው። ረሱል ሰለላሁ ዐለይሂ ወሰለም ምናሉ? ኢነል ሙፍሊሰ ሚን ኡመቲ ደሃ ማለት ከኔ ኡመት እናንተ እንደምትሉት ብር ወርቅ ገንዘብ ምናምን የሌለው ሳይሆን መን ያእቲ የውመል ቂያማ የቂያማ ቀን ይመጣል ቢሰላቲን ወሰውሚን ወሰደቃ ሰላት ሰግዶ ጾም ጾሞ ሰደቃ አውጥቶ መልካም ስራው መልካም መዝገብ ላይ ተመዝግቦለት ይመጣል። ወያእቲ በሌላ ጎን ደግሞ ይመጣል قد شتم هذا وقذف هذا واكل مال هذا وسفك دم هذا وضرب هذا አንዱን ሰድቦት አምቶት ክብሩን አዋርዶት ገንዘቡን በልቶበት ደሙን አፍሶት ደብድቦት ሰድቦት ብዙ መከራ አድርሶ ይመጣል። የውመል ቂያማ እንደ ዱንያው በሙስና ሰው ዛሬ ራሱ ያልሆነውን መሬት ቤት ሱቅ ሀብት ፍርድ ቤት ይከራከርና በጎን ለዳኛ ከፍሎ ምን ያደርጋል? የራሱ ያደርጋል አይደል? ውሳኔ ያስቀይራል አይደል? ነገ የውመል ቂያማ ይሄ የለም። የውመ ላ የንፈዑ ማሉን ወላ በኑን ልጅም ገንዘብም የማይጠቅምበት ቀን ነው። ኢላ መን አተላህ ቢቀልቢን ሰሊም አላህ ዘንድ ሰላማዊ ቀልብ ይዞ ካልመጣ በስተቀር ማይዳንበት ቀን ነው። ስለዚህ ለዚህኛው አምጡና ይላል ጀነት ሊገባል ሲዘጋጅ እነዚህ የሰደባቸው የደበደባቸው ደማቸውን ያፈሰሳቸው ገንዘባቸውን የበላቸው የበደላቸው ሰዎች ዙሪያው ይከቡታል። ዛሬ ዱንያ ላይ ጨለማን ተገና አድርጌ ሃንግ ልሰራ እችላለሁ፣ ሞባይል ልወስድብህ እችላለሁ፣ ላስደበድብህ ላሳስርህ መከራ ላወርድብህ እችላለሁ። ዱንያ ላይ ላታውቅ ትችላለህ። የውመ ቱብለ ሰራኢር ሚስጥሮች በአጠቃላይ ግልጽ ብለው በሚወጡበት አላህን ዘንድ ማንም በማይበደልበት ሁሉም በፍትህ በሚፈረድበት በሚዳኝበት ዕለት ላይ እነዚህ ተከሳሾች ይመጣሉ። ስለዚህ ከሰላቱ አምጡና ለዚህኛው ከዘካው አምጡና ለዚህኛው ከዚህ መልካም ስራ አምጡና ለዚህኛው ተብሎ ሲሰጣሉ ጉዱ አደጋው ድህነቱ መቼ ነው? ስራው ሲያልቅበት እዳውን ደግሞ ሳይከፍል ካልጨረሰ ካልከፈለ የነዛን ወንጀል አምጡና እሱ ላይ ደርቡበት። ፈኢን ፈንየት ሐሰናቱሁ ቀብለ አን ዩቅዳ ማ ዐለይህ በሱ ላይ ያለበት እዳ ከመከፈሉ በፊት ሐሰናቱ ካለቀ የነሱን ወንጀል አምጡና እሱ ላይ ጠሩበት። ከዛ ወደ ጀሃነም ይወረወራል። ድሃ ማለት ይሄ ነው አሉ። የዱንያ ድህነት በላህም አልበላህም ጠጣህም አልጠጣህም ለበስክም አልለበስክም አንቺ ምህቴ ለበሽ አልለበሽ ጠጣሽ አልጠጣሽ የዱንያ ድህነት በሞት ትገላገላለህ። አኺራስ ሞት የለም። ጀነት ውስጥም ሞት የለም። አላህ ከጀነቱ አላህ አርገን። ጀሃነም ውስጥም ሞት የለም። አላህ ይጠብቀን። ስለዚህ ድሃ ማለት ይሄ ነው ታጥቦ ጭቃ የሆነ ታዲያ የትኛው ምርጫችን? ስለዚህ ባለችን አጭር ሐያት የሆነች ነገር ሰርተን እንሂድ። ለአኺራችን የሚጠቅመን ነገር ለነገ ቤታችን የሚጠቅመን ነገር ለዛች ጠባብ ጉድጓድ የሚጠቅመን ነገር በዛች አቦደጄ ጨርቅ ተጠቅልለን የምንሄደው እንጂ ቤት ባለው በዛ አልጋ አይደለም በዛ መኪና አይደለም። ሁሉም ስትሞት የሚከተል ሶስት ነገር አለ ለእያንዳንዱ ሰው። ሁሉም ሶስት ነገር ይከተሏል። ሀብታሙም ደሃው ሶስት ነገር ይከተሏል። አህልሁ ቤተሰብ ይከተሏል፣ ወማልሁ ንብረቱ ይከተሏል፣ ወአመልሁ ስራው ይከተሏል። ቤተሰብና ንብረት ግን ለደቂቃም አይቆዩም። ቀብር እንግባ አብረን አይሉ። ሁሉም ይመለሳል። አልጋውም ይመለሳል፣ መኪናውም ይመለሳል፣ ቤተሰብም ይመለሳል።
ስራህ ግን ጀነት ጀሃነም ሳያስገባ አይላቀቅም። አንተ ጋር አብሮ ይቆያል። ወይ ጀነት ወይ ጀሃነም ሳያስገባ አይለቅም። ስለዚህ በዚች ባለች አጭር ሐያት ወላሂ ዱንያ አጭር ናት። አጭር ሐያት ተውበት እናድርግ፣ ወደ አላህ እንመለስ፣ እስትግፋር እናድርግ። በላ ሊመለስ የሚችለው በተውባ ነው። ተውባ እናድርግ። የኔ ወንጀል ሊሆን ይችላል ብለን እናስብ። ወደ አላህ እንመለስ፣ እስትግፋር እናብዛ፣ ሰደቃ እናውጣ፣ ሰደቃ አብዛ፣ ዱዓ እናብዛ፣ ዚክር እናብዛ። አንድነታችንን እናጠናክር። አንድነት ኒዕማ ነው። አንድነት ኒዕማ ነው። ወንድማማችነት ኒዕማ ነው። ለወንድም አስብለት፣ ተጨነቅለት። ለወንድም ዛሬ ስትጨነቅ፣ ለወንድም ሐጃን ስታወጣ፣ ሐጃውን ስታወጣ ያንተን ሐጃ የሚያወጣው ማን ነው? አላህ ሱብሃንአላህ። አንተ እኮ ወንድምን ጉዳይ ሐጃ ስታወጣ ጉድለት ይኖረዋል። አላህ ያንተን ሲያደርገው ጉድለት አለው እንዴ? የለም ወላሂ። ወንድምን እርዳው፣ አላህ ይረዳሃል። እህትሽን እርዳት፣ አላህ ይረዳሻል። ሁላችንም ወደ አላህ እንመለስ። በመልካም ነገር ላይ እንተባበር። በመልካም ነገር ላይ እንሽቀዳደም። ሁሌም ኸይር ነገር ላይ ያለን ከሚወስዳቸው ባሪዎች መካከል አላህ እንዲያደርገን ዱዓ እናድርግላለሁ። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ተውበታችንን አላህ ይቀበለን። ስራችንን አላህ ይቀበለን። መልካም ስራችንን አላህ ይቀበለን። መጥፎ ስራችንን አላህ ይቅር ይበለን፣ አውፍ ይበለን። አላህ ይማረን፣ አላህ ይዘንልን። እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን። መጨረሻችን ካማረላቸው ባሪዎች መካከል አላህ ያድርግልን። እምቢ ለመስጊዴ ብለው የሞቱብን ወንድሞቻችን ከሸሂድነት ደረጃዎች አላህ ይወፍቃቸው። የሸሂድነት ደረጃን አላህ ይለግሳቸው። የቆሰሉብን የታመሙብን ደግሞ አላህ ያሽራቸው። ለቤተሰቦቻቸውም አላህ ሰብሩን አላህ ይስጣቸው። ለሙስሊሙ ማህበረሰብ ጠቅላላ ሰብሩን አላህ ይስጠው። ለቤተሰቦቻቸውም እኛም እነሱን የምንረዳ የምንደግፍ አላህ ያድርገን። አላህ ስብሓነሁ ወተዓላ በመልካም ነገር ላይ የምንኖር አላህ ያድርገን። የኢማን ብርሃን ልባችን ለአላህ ያስገባል። መጥፎን ነገርን ከኛ ያርቅልን። ለሰዎች ሁልጊዜ መልካም ነገር የምናስብ የምንጨነቅ አላህ ያድርገን። ለኢስላም በአቅማችን ልክ የምናበረክት አላህ ያድርገን። ለኢስላም ለዲናችን የምንሰራ አላህ ያድርገን። ለኢስላም የምናበረክት አላህ ያድርገን። ኸይር ነገር ላይ የምንተሳተፍ የምንተባበር አላህ ያድርገን። በመልካም ነገር ላይ ያለን የምንሄድ አላህ ያድርገን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። የታመሙብን ቤተሰቦቻችን አላህ ያሽርልን። ቤተሰቦቻችንን አላህ ያሽርብን። የሞቱብን ሙስሊም ወንድም እህቶቻችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የእኛንም መጨረሻ አላህ ያማረ አላህ ያርግልን። ያማረ አላህ ያርግልን። ያማረ አላህ ያርግልን። ኻቲማችን ያማረ አላህ ያርግልን። ያ አላህ ያማረ አላህ ያርግልን። አላህ ስብሓነሁ ወተዓላ እዚህ መካከል ብዙ ወጣት ይታየኛል ያላገባውን ጥሩ ትዳር አላህ ይለግሰው። ጥሩ ትዳር አላህ ይለግሰው። ለወንድ ጥሩ ሚስት፣ ለሴቶችም ጥሩ ባል አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ቤት ኪራይ ላይ ያለው አላህ የራሱ ቤት አላህ ይስጠው። ቤት በየአካባቢው የፈረሰባቸው የተሻለውን አላህ ይለግሳቸው። የተሻለውን አላህ ይለግሳቸው። አላሁመ እንሱር الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصرنا ولا تنصر علينا. اللهم انصرنا ولا تنصر علينا. اللهم انصر من نصر الدين واخذل من خذل المسلمين. واخذل من خذل المسلمين. واخذل من خذل المسلمين. اللهم ادفع الظالمين بالظالمين. اللهم ادفع الظالمين بالظالمين. اللهم ادفع الظالمين بالظالمين. اللهم نجنا من بطش الظالمين. اللهم نجنا من بطش الظالمين. اللهم ألف بين قلوب المؤمنين. اللهم ألف بين قلوب المؤمنين ووحر صفوفهم واجمع كلمتهم على الحق يا رب العالمين. يا أكرم الأكرمين. يا ذا الجلال والإكرام. يا حي يا قيوم برحمتك نستغيث. اللهم أنت السلام ومنك السلام فأنزل علينا السلام. فأنزل علينا السلام. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم تسليما كثيرا. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.